ኦኬ አሁን ደግሞ ማሳያችሁ እዚህ አፕሊኬሽን ላይ እንዴት ገንዘብ ማግኘት እንደምትችሉ ነው። ስለዚህ እዚህ ጋር በእህቴ አካውንት እንዴት ገንዘብ ማግኘት እንደምትችሉ ምሳሌ ይሰጣችኋለሁ ማለት ነው። አሁን ኢንተርፌሱን የተወሰነ ስናይ እዚህ ጋር ኮይን አለ። ኮይን የምትገበያዩበት ነው የምትገዙበት። እዚህ ፕላትፎርም ላይ ምንም ነገር መግዛት ከፈለጋችሁ፣ ለሰው ጊፍት መስጠት ከፈለጋችሁ በኮይን ነው የምትችሉት። ፖይንት ደግሞ የምትቀበሉት ነው ወይም ደግሞ የምታወጡት ነው፣ ገንዘባችሁ ነው ማለት ነው። ፖይንት ከዶላር ማለት ይቻላል ፖይንት። ስለዚህ ዊዝድሮ የሚለውን አሁን ለምሳሌ ነክተን የተወሰነ ሙሉን አላሳያችሁም፣ የዊዝድሮል ቪዲዮ ለብቻው ሰራላችኋለሁ። ግን ዊዝድሮ ስትሉ 35,000 ፖይንት አለኝ። ዊዝድሮ ናው ስለው እዚህ ጋር $3.5 አለ። በምን ማውጣት ትችላለህ ስለኝ እዚህ ጋር USDT አለልኝ። በዩኤስዲቲ ማውጣት እችላለሁ፣ በባይናንስ እችላለሁ። እንደገና ደግሞ ሀገሩን ካስተካከላችሁት እናንተ ወደ ኢትዮጵያ ሀገሩን ካረጋችሁት ምን ይሆናል? የኢትዮጵያ ባንኮች ቴሌብር ምናምን እዚህ ጋር ይመጣላችኋል። በዛ ማውጣት ትችላላችሁ ማለት ነው። ሜቢ አንድ ጊዜ ላሳያችሁ። ኤ ውስጥ ነው ያለ ነው አሁን። እዚህ ጋር እንደምታዩት በቃ ኢትዮጵያ ማድረግ ነው ማለት ነው። ወደ ታች ስቅትሉና ኢትዮጵያ ስታደርጉት እዚህ ጋር ቴሌብር፣ ኮሜርሻል ባንክ ምናምን መጣ። እንደምታዩት ሜፔሳ፣ ኮሜርሻል ባንክ ኦፍ ኦሮሚያ ሁሉም አለላችሁ። ስለዚህ በእነሱ ማውጣት ይቻላል ማለት ነው። ለመስራት ያብቃችሁ እንጂ ዊዝድሮዋሉ ቪዲዮ ላይ ማየት ይችላላችሁ ሙሉ አወጣጡን። አሁን ስለ ገንዘብ አሰራር እኔ ስለዚህ የሪዋርድ ውስጥ ስንገባ እዚህ ፕላትፎርም ላይ ምን ስናደርግ ነው የፕላትፎርም ይሸልመን የሚለው እናያለን ማለት ነው። አሁን ለምሳሌ በዚህኛው አካውንት ላይ ልክ ላይቭ ገብታ 1 ሰዓትና ከዛ በላይ በምትቀመጥበት ጊዜ 1000 ፖይንት ይሰጣታል ማለት ነው ለዚች ልጅ ወይም ደግሞ ለይሄንን አካውንት ለምትጠቀመው ልጅ ማለት ነው። ሰው እናንተም እዚህ ጋር ገብታችሁ ሪዋርድ ውስጥ ልክ አዲስ ከሆናችሁ ከ1000 ወደ 5000 አድጓል። ለምን? ለጀማሪዎች ማበረታቻ በሰዓት የሚሰጠውን ከ1000 ወደ 5000 ስለሚያሳድግ። ስለዚህ 2 ሰዓት አሁን ዛሬ ገብታችሁ ብትጠቀሙ ምን ያህል ዶላር መስራት ትችላላችሁ? $1 ወይም 10,000 ፖይንት መስራት ትችላላችሁ ማለት ነው። እሷም አሁን እዚህ ጋር የሚከፈላትን ኤክስቼንጅ ባረገች ቁጥር ስቴኒድ 150,000 ይላል። 150,000 ኤክስቼንጅ ካረገች የሚሰጣትን ከ1000 ፐር አወር ወደ 3000 ፐር አወር እያለ በጣም እያደገ ይሄዳል። ራሳችሁ ማየት ትችላላችሁ። እስከ 70,000 ፐር አወር ሪሲቭ ማድረግ የምትችሉበት ኦፖርቹኒቲ አለ ማለት ነው። ምን ስታረጉ? በደንብ በምትሰሩበት ጊዜ ማለት ነው። ሶ ይሄኛው በላይቭ የምታገኘው ገንዘብ ነው። ሌላኛው ደግሞ ፓርቲ ላይ ነው። ፓርቲ ማለት ሁለተኛው ኦፕሽን ነው፣ አሳይቻችኋለሁ። መጀመሪያ ላይቭ አገባብ አንድ ጊዜ ላሳያችሁ። ላይቭ ለመግባት አሁን ሴት ከሆነች እዚህ ጋር ላይቭ ላይ ያሉ ልጆች አሉ። ስታርት ላይቭ ትለዋለች። ስታርት ላይቭ በምትለው ጊዜ ኮንፈርም የሚጠይቃችሁ ነገር በሙሉ ዋይል ዩዚንግ አፕ እያላችሁ አክሴፕት በሉለት። ሶ እዚህ ጋር ያመጣል ማለት ነው። እዚህ ጋር ምን ትሰጡታላችሁ? እዚህ ጋር ርዕስ ትሰጡታላችሁ። ርዕስ ላይክ ሜክ መኒ ነገር ኦር የፈለጋችሁትን ስጡት። ከዛ ፕሮፋይላችሁን ደግሞ ቼንጅ ማድረግ ይቻላል። ከዛ በኋላ ዝቅ በሉና ጎ ላይቭ የምትለዋን መጀመር ነው ማለት ነው። ጎ ላይቭ የምትለዋን ማስተካከል ነው። እዚህ ጋር ፕሮፋይል በስነስርዓት የራሳችሁ ፊት መሆን አለበት። ርዕሱ ወጣ ያለ መሆን አለበት። እነዚህን ካረጋችሁ ጎ ላይቭ ስትሉት ቀጥታ ላይቭ ውስጥ ያስገባችኋል ማለት ነው። ሶ ላይቭ ገብታችሁ መቀመጥ፣ ህፃናት አይምጡባችሁ። ህፃናት ፎርቢድን ነው፣ ኮምፕሊትሊ ሪስትሪክትድ የተደረገ ነው። ላኛው ደግሞ ኔትወርካችሁ በጣም አይዛባ። ከቻላችሁ በዋይፋይ ለመግባት ሞክሩ። ዋይፋይ ከሌላችሁ ግን ይቻላል። ሰው እንዳይደውላችሁ ማድረግ ይኖርባችኋል። ለምን? ሰው ከደወለ ኢንተራፕት ሊያደርግ ስለሚችል። ለጀማሪዎች ነው ይሄ። ዶላራችሁ ሚስ እንዳታረጉ ነው ይሄ። እሺ፣ ከዛ ውጪ ደግሞ ክሊን የሆነ ቦታ ላይ ብትገቡ፣ ጫጫታ የሌለበት ቦታ ላይ ብትገቡ ሪኮመንድ አደርጋችኋለሁ። ወደ ፓርቲ ስንገባ ፓርቲ ላይ ደግሞ የራሳችሁን ፓርቲ መክፈት ይቻላል። ግን ገንዘብ የምትሰሩት የሰው ፓርቲ ውስጥ ገብታችሁ ወንበር ይዛችሁ በምትቀመጡበት ጊዜ ነው። ለምሳሌ አንድ ሰው ፓርቲ ውስጥ ልግባና ላሳያችሁ። እዚህ ጋር የተለያዩ ሰዎች ፓርቲ ከፍተዋል እንደምታዩት ማለት ነው። ሶ አንዳቸው ጋር እንገባና ቦታ ካለ እንቀመጣለን ማለት ነው። እዚህ ጋር ስክሮል እናድርግ። ሜቢ ቦታ ካለ እንቀመጣለን ማለት ነው። ሶ እዚህ ጋር ውስጥ ሰው አለ፣ ልቀመጥ ነበር ብዙ ሰው አለ፣ ወጣሁኝ። ሶ እዚህ ጋር ስንመጣ የተወሰነ ቦታ አለ። ሴቶች የምትቀመጡት ትልልቅ ወንበሮቹ ላይ ወይም ደግሞ ኩዊን ሲቶች አሉ እነሱ ላይ ነው ማለት ነው። ወንዶች ደግሞ ከስር መቀመጥ ይቻላል። ሶ እዚህ ቦታ ላይ ተቀምጠሽ ከ1 ሰዓት እስከ 2 ሰዓት በሚሆንሽ ጊዜ ፕላትፎርሙ ይከፍልሻል ማለት ነው። ነክቶ መግባት ያህል ቀላል ነው። ከዛ ላይ ሚውት አድርጋችሁ መቀመጥ ይቻላል። ከዛ ከ1 ሰዓት በኋላ የሚሰጣችሁ ሪዋርድ ይኖራል ማለት ነው። ሶ ሪዋርዳችንን ገብተን አብረን የምንመለከት ይሆናል ማለት ነው። ሶ መልሳችሁ ሪዋርድ ውስጥ ግቡ። እያንዳንዱ የምታገኙትን ክፍያ ሪዋርድ ውስጥ ማግኘት ትችላላችሁ ማለት ነው። አንድ ኤክስ እንበል። ለመውጣት ኤክስ ነክታችሁ ነው የምትወጡት። ከዛ በኋላ ፓርቲ ላይ ተቀምጦ ገንዘብ ማግኘት እንደሚቻል አወራን። ላይቭ ፓርቲ አወራናል።
ለጀማሪዎች 2 ሰዓት ተቀመጡ። ጀማሪ ካልሆናችሁ ደግሞ በሰዓት 800 ፖይንት ይሰጣችኋል ማለት ነው። ሌላ ፒኬ መጮት ነው። ፒኬ በተጮታችሁ ቁጥር ለምሳሌ አንድ ራውንድ ባሸነፋችሁ ቁጥር 50 ፖይንት ይሰጣችኋል። እንደገና ደግሞ ተከታታይ 3 ፒኬዎችን ፒኬ ማለት ጌም መጮት ማለት ነው። ላይቭ ሌላ ካሉ ሰዎች ከገብታችሁ ከነሱ ጋር ስትጮቱ እንደዛ 3 ተከታታይ ጨዋታዎችን 3000 ፖይንት እና ከዛ በላይ ያገኛችሁ የምታሸንፉ ከሆነ 2000 ፖይንት ይሰጣችኋል። 7 ተከታታይ ፒኬ የምታሸንፉ ከሆነ ደግሞ 5000 ፖይንት ይሰጣችኋል። 14 ከሆነ ተከታታይ መሆን የለበትም። አንዳንዴ ብቻ ማሸነፍ ነው የሚጠበቅባችሁ ማለት ነው በስፔሲፊክ ታይም ውስጥ እዛ እንደዚህ ይሰጣችኋል ማለት ነው። ሌላኛው ፋን ክለብ ነው። ፋን ክለብ እንኳን ያን ያህል ፖይንት የምታገኙበት ነገር አለው ፖይንት ግን ደግሞ ያን ያህል እናንተ ብትሰሩት ብዬ ሪኮማንድ ማድረጋችሁ ነገር አይደለም። ራሳችሁ እዚህ ጋር ማየት ትችላላችሁ። ይሄ ኖርማል ላይቭ ፓርቲ ምናምን በመግባት ገንዘብ የምታገኙበት መንገድ ነው። እኔ በጣም ደስ የሚለኝና ደግሞ ሌላ ገንዘብ የምናገኝበትን መንገድ ላሳያችሁ። ምን ይባላል? ኢንቫይት ይባላል። እዚህ ጋር እንደምታዩት ኢንቫይት አድርጋችሁ $14 ፐር ፐርሰን አሁን ደግሞ ወደ ስንት አድጓል? ወደ $16.8 ወይም ወደ $17 ከአንድ ሰው ማግኘት የምችሉበት ኦፖርቹኒቲ ነው ማለት ነው። እዚህ ጋር ደግሞ እንዴት ነው ገንዘብ የምናገኘው ካለን በዚህኛው አካውንት እንደምታዩት አንድ ሰው ብቻ ነው የተጋበዘበት። የኔ አካውንት ላይ ብትሄዱ 9 ሰው ነው በየቀኑ ኢንቫይት የማደርገው። ስለዚህ ገንዘቤን በዛው ልክ ያድጋል። ስለዚህ ኢንቪቴሽን ላይ እንዴት ነው የሚከፍለው የሚለው እዚህ ጋር ጥያቄ ምልክቷን ስትነኳት ኢንቫይት የምታደርጓቸው ሰዎች አፕሊኬሽኑን አውርደው አንደኛ የመጀመሪያ 7 ቀን ላይ በሚሰሩበት ስራ የምታገኙት ገቢ አለ። ሁለተኛው ደግሞ በመጀመሪያ ወራቸው ላይ በሚሰሩት ስራ የምታገኙት ገቢ አለ። በመጀመሪያ ሳምንታቸው የሚሰሩ ስራ የምናገኘው ገቢ ምንድነው? ላይቭ ሲቀመጡ ነው። አሁን ለምሳሌ አንድ እህቴን ስጋብዛት ምንድን ነው ያደረኩት? ፕላትፎርም ይከፍላል አይከፍልም የሚለውን ቼክ ለማድረግ ጋበዝኳትና የፊት አሻራ ከሰጠች በኋላ ቁጭ በይ አልኳት። ልክ ላይቭ ላይ ገብታ 2 ሰዓት ስትቀመጥ ለእኔ $1 ሰጠኝ ማለት ነው። እና ስለዚህ እዚህ ጋር ምን ይላል? 1 ሰዓት ሲቀመጡ ለአንተ $1 ሰጣለሁ፣ 3 ሰዓት ሲቀመጡ ለአንተ $1 ሰጣል። እንዲህ ነው የሚለው። በመጀመሪያ ሳምንታቸው ጠቅላላ ድምር 12 ሰዓት ላይቭ ላይ ከተቀመጡ ወይም በቀን 3 ሰዓት በ4 ቀናቸው 3 ሰዓት ሲቀመጡ 3 በ4 ስንት ነው? 12። ስለዚህ 4 ቀን ሳይሞላቸው አንድ ሰው ምን ያህል ዶላር መስራት ትችላላችሁ? $6 ሜክ ማድረግ ትችላላችሁ ከአንድ ሰው ማለት ነው። $6 ማለት በእኛ 1000 ምናምን ብር ነው። ባይዘው ከአንድ ሰው 1000 ብር አገኛችሁ ማለት ከ10 ሰው 10000 ብር በየሳምንቱ ሚኒመም 10 ሰዎችን እየጋበዛችሁ ላይቭ እንዲሰሩ ብታረጓቸው በተከታታይ እንደዚህ በ4 ቀናቶቹ ላይ ምን ያህል ብር ድረስ መስራት ትችላላችሁ? እንግዲህ ማሰብ ነው። እነሱ ባይዘው እናንተ ብቻ አይደለም የምታገኙት፣ ጀማሪዎችም ልክ ላይቭ ሲገቡ እነሱም $1 ያገኛሉ 2 ሰዓት ሲቀመጡና ስለዚህ እነሱንም እንዲቀመጡ ማበረታታት ራሱ እሷም ለራሷ ብላ ትቀመጣለች። እኔም ገንዘብ አገኛለሁ ምን ስላደረኩ ስለጋበዝኳት። ሌሎቹ ዶላሮች አሁን $6 ውጭ ያለው $10 እንዴት ነው የምታገኙት ካላችሁ እነሱ ጊፍት ሪሲቭ ባረጉ ቁጥር ወይም ደግሞ ኮይን ኤክስቼንጅ ባረጉ ቁጥር የሚያገኙት ገቢ ነው ለእናንተ የሚሰጣችሁን ዶላር የሚወስነው ማለት ነው። ሃየር ኤክስቼንጅ ካረጉ ለእናንተ የተሻለ ዶላር ይሰጣቸዋል። ጎበዝ ልጆችን ካገኛችሁ ባይዘው ከአንድ ሰው እስከ 3000 ምናምን ብር ከአንድ ሰው ብቻ በኢንቪቴሽን መስራት ትችላላችሁ ማለት ነውና በደንብ እዚህ ላይ ትኩረት አድርጋችሁ እንድትሰሩ የኔ ምንድነው ሪኮማንዴሽን ነው ማለት ነው። ባካችሁ ይሄንን ኦፖርቹኒቲ በደንብ ተጠቀሙበት ማለት ነው። ኢንቪቴሽን ላይ ሌላ ገቢ የምናገኝበት ሜትዳየን ኬትን ጋብዝ ምናምን ሌሎች ቪዲዮዎችን ሰራላችኋለሁ። አሁን ላይ ግን ጀስት ታስኩን ነው እየነገርኳችሁ ያለው። ሌላ ኤጀንሲ ይባላል ማለት ነው። ኤጀንሲ ይባላል። ኤጀንት ለመሆን እኛ ቲም ውስጥ ያለው ካልቸር ምንድነው? አንድን ሰው በእውቀት ብቁ ካረግነው በኋላ ሌቭል 5 ከገባ ኤጀንት እናደርገዋል። ምንድናቸው? ፍላጎት ኖሮት ስለ ፕላትፎርም በቂ እውቀት ካለው የመጨረሻው ነገር የሚያስፈልገው ሌቭል 5 እንዲገባ። ሌቭል ማለት ምን መሰላችሁ? ሰው ጊፍት በተቀያየረ ቁጥር ወይም ኮይን በተስጣጠ ቁጥር የሚያድግ ነገር ነው። ስለዚህ ስፔሲፊክ ሌቭል 5 ለመግባት የሚያስፈልጋችሁ ወደ 70,000 ኮይን ነው። 70,000 ኮይን ከተቀያየራችሁ እዚህ ፕላትፎርም ላይ ሌቭል 5 ትገባላችሁ። ስለዚህ ሌቭል 5 የገባችሁ ሰዎች በሙሉ ኤጀንት ለመሆን ብቁ ናችሁ ማለት። ስለዚህ ኤጀንት ደግሞ እንዴት እንደምትሆኑ እንዴት እንደሚደረግ በቀጣይ ቪዲዮ ላይ ያሳያችኋለሁ። አሁን ላይ ግን እዚህ ጋር እንደምታዩት ኤጀንት ናት እህቴ። እሷ ስር ባሉ ልጆች ዛሬ 100 ፖይንት ሜክ ማድረግ ትችላለች ማለት ነው። እዚህ ጋር እንደምታዩት ደግሞ የተለያዩ የኤጀንሲ ሌቭሎች አሉ። እነዚህ ኤጀንሲ ሌቭሎች ሰዎች በስራችሁ ኤክስቼንጅ ባረጉ ቁጥር ፕላትፎርሙ ብቻ ነው ሌላ አፕሊኬሽን ላይ የሚጠቀመው። እዚህ ግን እናንተ እዚህ ፕላትፎርም ላይ እንዲገቡ እንዲሰሩ ፕሮሞት እያደረጋችሁ አምባሳደር ሆናችሁ እየሰራችሁ ስላላችሁ ለእናንተም ተከፋይ እያደረጋችኋል ማለት ነው። እንደ የሌቭላችሁ ደግሞ ኮሚሽኑ ያድጋል ይቀንሳል ማለት ነው። ስለዚህ ይሄንን ይመስላል ያሉት ገቢ ማግኛ ዘዴዎች። ዋናዎቹ ለኪቦክስ የሚባሉ ነገሮች አሉ። አሁን ለምሳሌ ላሳያችሁ ኮይን መሰብሰቢያ መንገዶችን አሳይቻችሁ ይሄን ቪዲዮ እንዝጋው። ለምሳሌ
እዚህ ጋር ላይ ያለች ልጅ አለች። ልክ ላይ እሷለች ስለባ ጋር ከ5 ደቂቃ ጀምሮ ወደ ታች የሚቆጠር ትንሽዬ ሳጥን አለች አይደል? እዚህ ጋር እሷን ሳጥን ስነካት ልክ 5 ደቂቃ ሲያልቅ 40 ኮይን ይሰጠኛል። 10 ጊዜ መቀበል ይችላል 400 ኮይን። በእንደዚህ አይነት መንገድ ብቻ በቀን በ24 ሰዓት ውስጥ ከዚህ ከላይ ላይ መሰብሰብ እችላለሁ። ሌላ ደግሞ ለኪ ቦክስ የሚባል አለ። ከዚህ አሁን ካሳያቸው አጠገብ የሚቀመጥ ቦክስ ነው። እሱ በቻንስ ነው ቀድሞ ከነካው ይሰጣል ማለት ነው። እነዚህ ነገሮች ትኩረት አድርጌ ያልተናገርኩት ለምንድን ነው? ዋና ገንዘብ የምታገኙበትን መንገድ ልናገር በማለት ነው እንጂ እነዚህ ከሞላ ጎደል ገንዘብ ናቸው። ቀጣይ ፓርት ላይ ስለ ኤጀንሲ በደንብ እናወራለን።